ታውሳታለሁ። በብዙ ቤት ተገናኝተናል እኮ ብዙ አውርተናል። ከምን አላገኘችም እናቷንና እናቴን አፋልጉኝ እያለች ነው። እሺ ፎዚ ማን ነው ስሟ እናትሽ? ራህመት እንድሪስ መኮንን። እንድሪስ መኮንን። እሺ ሙኒቷ ምንድን ነው የምታውቂው ስለሷና? እንግዲህ መጣች። እሷ ከሰው ጋር ተመሳስዬባት ነው የጠየቀችኝ። አላይንም ይኖሩ የነበሩ ሰዎች ናቸው ያመጧት እና ያ ሰው መስያት ነበር ያናገረችኝ። ሰው ጠራውላት አላይን የሚሰራ መሐመድ ሲያናግርሽ ነበር አይደለ? ከነሱ ምንም የሚጠቅም ነገር አላገኘሽም? ምንም የለም። አንቺ ጋር በኋላ ከዛም በኋላ እንዳወራ ነው አባቷና አባትሽ ጋር የሆነ ኮንታክት አለ አጣሪ ሌላ ባል እንዲያገባሽ ምናምን አልሽኝ። ከዛ ወዲህ ምንም አይነት ነገር የለም። የሆነ የተወሳሰበ ነገር አለ። ግን ለማንኛውም ትንሽ ፍንጭ ሊሰጣት የሚችል ሰው ጋር አገናኝቻታለሁ። ሰዎቹን አምጥተዋት የነበሩትን ሰዎች የሚያውቅ ሰው አገናኝቻት ነበረ። ግን ልጅቷ ደግሞ በጣም ስሜታዊ ስለነበረች አንዳንድ ንግግር ላይ ይቅርታ ትሳሳት ስለነበር ከነገሩ ወዲያው ነው እኔ የወጣሁት። ብዙ አላጣራውላትም። እሺ ያገናኘች ሰው ምን አለሽ? እሺ ምን ያገናኘች ሰው ምን አለሽ? መሐመድ ምንም አላለም። ላይቭ ገባለሁ አንዳንድ ጊዜ እሱ ቤት ምንም በቃ ሊረዳኝም ምን እንጃ ብቻ ጸጥ ነው ያለው። ይሄ ነው ብሎ መፍትሄ ሊሰጠኝ አልቻለም። ሰው አገናኝሻለሁ አለኝ። አላገኘሽም? ምንም ነገር የለም። ሰዎቹን አላገኘሻቸው? እነሱንማ እኮ እንትናቸው አድራሻቸው ሁሉ አለ። እኔ አውርቼዋለሁ ስልክ ስላለኝ ደውዬ አወራሁት። የእናትሽን የምደውልበትን ስጭኝና ኤምባሲ ሄደን ምናምን ነገር አለ። ብቻ እሱ ራሱን ለማውጣት እንዳይከሰሱ እንዲያከሽ ነው እንጂ ያለው ስለናቴ ከዛ የተወሰነ አውርቶኝ ስልኩን አጠፋው። ድጋሜም አላወራኝም የሚያሰው ሴቷን ግን አላገኘኋትም። ፍቅር የሱ ሚስት የመሐመድ ኑር ሚስት አላገኘኋትም። የሳውዲው ስልክ አለሽ አይደለ? እስኪ ለሀቢባ ስጫት። የእናቴ የምደውልበት መጀመሪያ የደወልሽበት ሰውየው አንድ አንስቶ ያናገረበት ማለት ነው። እሺ ልስጥሽ አሁን የሆነ የተወሳሰበ ነገር አለ ሀቢባ የማይገባ የተያያዘ። አሁን እሷ አለችው ሙኒት እንዳገባች እናቴ ነገረችኝ። ሙኒት እናቴ ሌላ ባል ማግባቷን ከየት ሰማች? እሱም ትንገረኝ እኮ ብላ ነው አንቺን እንድንጠይቅላት ጠየቀችኝ። እሺ ልንገርሽ፣ አንቺ ልጅ ፎዚያ ልንገርሽ፣ አንቺን መርዳት የምጠላው ለዚህ ነው። በራስሽ የምትፈጥሪያቸው ነገሮች አሉ፣ በራስሽ የምታመጫቸው ንግግሮች አሉ። ያ ነው ያስጠልቶኝ ነው የወጣሁት ከነገሩ። ጉዳዩን ይቅርታ እኔ አንቺ እናቴ ነሽ። ይኸውልሽማ ልንገርሽ፣ እኔ የሚሰማሽ ስሜት ይሰማኛል፣ ታሳዝኝኛለሽ። ግን አትሊስት የሆነ ፍንጭ ቢሆን ለማገዝ እችላለሁ። እኔ የሰማሁትን ነገር መጥቼ ስጠይቅሽ ውሸትም እኮ ሊሆን ይችላል። የሰጡኝን መረጃ ነው መጥቼ የምልሽ አይደለ? እንዲህ አይነት ታቂ ነበር ሌላ በዳሯት ለይተማ ነው ገባሽ? ያልሽ ልንገርሽ ይቅርታ ግን እኔ አንቺ የሆነ ቆጣ ብዬ ምናምን ሳይሆን እንደ እናት እንደ ልጅሽ እና እኔም እንደ እናቴ ልንገርሽ። ቆይ ይሄ ያለው ሰውዬ ማን ነው? እሺ እንደዛ የሚሆነው እኮ አባቴና አያቴ እያለቀሱ እናቴን እየጠበቁ እንዴት ልጁን አያቴ ማለት እናቴ አባት ነው። ልጁን እንዴት ሌላ ሰው ለባል ሊሰጥ ይችላል? ያ ሰውዬ ማን ነው? ኬዙን ባያውቅ ኖሮ ከየት አመጣው ነው? እሺ ይሄንን ስልሽ እኮ ምን አልሽኝ? አይ አባቴም ሆነ አያቴ የሚያውቁት ነገር የለም፣ በስራ ነው እንጂ አዳምጪኛ፣ በስራ ነው እንጂ ለሰውየው የሰጡት በትዳር አይደለም አልሽ። መልስ ሰጠሽኝ አይደለ? ጥያቄን አቆምኩኝ፣ አለቀ። አንቺ እኮ ልጅቷ በስራ ሳይሆን የተሰጠችው በትዳር ነው አሉ። መጣሁኝና ሌላ ማግባቷን ታውቂያለሽ ወይ ስልሽ በትዳር አይደለም በስራ ነው የላኳት አልሽ። ካላዘጋውኝ አይደለም። እሺ ማን ነው ያለው ይሄንን? እናቴ እንዳገባች ማን ነው የሚያውቀው? መቼም ቢሮ ላይ አይጻፍም። ስታናግሪው የነበረው ደላላው። እሺ እሱ ይምጣና ይጠይቅ። ሂጂ ጥሪውና ጠይቂዋ። ይሄ እኮ ነው እኔ ሀቡዬ የማውቀው ይሄንን ነው። ልጅቷ በጣም ነው የምትጠጣጠፈው። አንደኛ ማህሌት የምትባል ደላላ ነበረች እኔ ጋር ስትመጣ። ሲጀመር ልንገርሽ፣ አንዴ እንደዚህ መሲ ኢንተርቪው ላይ ማህደር ነኝ፣ ትክክለኛ ስሜ ማህደር ነው፣
ሙኒቴ ተባልኩት ስሰልም ነው የሚለውን ቃል ይዛ ነው የመጣችው። ማህደርና ማህሌት የሚለው ተምታቶባት ማለት ነው። አስረድተዋት ኢቭን እዛ የነበረው ደላላ ነግሯት። እኔ ደግሞ በህይወቴ ጭራሽ አላይን ኖሬ አላቅም። እኔ በጣም ቆይቷል። የዛሬ 14 ዓመት ባለቤቴም አበሻ አይደለም። እኔ ከመጣው ሰዓት ጀምሮ 24 ዓመት በትዳር ያለሁት ከዚህ ሀገር ዜጋ ጋር ነው እንጂ ከአበሻ ጋር አይደለም። የምትሰጠው ምልክትና እኔ በፍጹም አይገናኝም። እሷ የተምታታባት እንግዲህ ማህደርና ማህሌት እንዴት እንዳገናኘችው አላቅም። አልመሄም አስረድቻት ቢሆንም አልተውኩም። አላይን በብዙ ደላሎችን የሚያቅሰው ጠርቼ አስታውሷቸው ቁጥር ኢቭን ሰጥቷት፣ ግን በቃ በጣም ኢሞሽናል ስለሆነች ያው ወድ አይደለም። እኔ የሚችል ሰው አለ፣ መታገስ የሚችል ሰው አለ። እኔ ደግሞ ብዙ መታገስ አልችልም። እንዲህ አይነት ንግግሮችን እንዳላስቀይማት ብዬ ኮምፕሊትሊ ነው ይሄን ነገር ያቆምኩት። በጣም ብዙ ተነጋግረናል፣ ታውቃለች እሷ። እሱን እኮ ይቅርታ ብዬሻለሁ። አሁንም ግን በቃ እሺ ተይውና ይቅርታ፣ አሁንም ይቅርታ ግን አግዢኝ። በቃ የምችው ነገር ካለ አንቺ ሙኒት በዚህ መንገድ አግዢኝ በይኝና ላግዝሽ። እኔ እኮ መሄጃ መንገድ አጣሁኝ። ደላሉ ነው አሁንም ያልኩት አግዢ ነው እንጂ ሌላ ነገር አይደለም። እኔ አንቺ እናቴን ደብቀሻታል፣ አንቺ ሚስጥር ሳይሆን ያንን ያለሽን ሰው በግልጽ መሐመድ የሚባለው ይምጣና እሱም በቃ እናቴን እንድታግዝ እኔ እናቴን እንድትገኝ ብቻ ነው የምፈልግ። ታዋሪው አልነበር እንዴ ደላላውን? አንቺ እሱ እኮ ሊያናገረኝ ፈቃደኛ አይደለም እናቴ። አሁን እሱ ማዘን ይችላል። አንቺም ግን ደግሞ በሰላም ከሆነ ብታማክሩ እንዴ። ልመና እኮ ነው አሁን እየለመንኳችሁ ነው እንጂ በግድ ሰሪልኝ እኮ አይደለም እኮ። የመሐመድ ስልክ የለሽም ፎዚ? የለም አልሰጠኝም። በምን ነበር የምታገኘው መሐመድ የሚባለው? ኢንቦክስ ነበር ማውራው ነው። ላይቭ ሲገባ አንዳንድ ጊዜ ይገባለሁ። ስልኩን ላክልኝ አልኩትኝ አላክልኝ። እሺ ሼር አድርጊለት ከመጣን ጠይቀው። እሺ እሺ እዚህ በፎቶ ላይ የምትመለከቷት ሴትዮ ራህመት እንድሪስ መኮንን ትባላለች። የዛሬ 14 ዓመት ወደ ሳውዲ አረቢያ ሄደች። እናም አሁን ላይ ልጇ ልትፈልጋት መጣ ነው። ስለዚህ እናት ሳውዲ ውስጥ የምትኖሩ ኢትዮጵያውያን ምንም ነገር የምታውቁ ካላችሁ ባካችሁ አንዴ ፎዚ ትመለስና ስልክ ቁጥሯን ነግራችሁ ሪከርድ ታደርጋላችሁ። የዛሬ 14 ዓመት ሳውዲ አረቢያ የት ነው? አቡዬ የሰውየው ተሰራበት የነበረው ሰውዬ ቁጥር እኮ ተገኝቶ ተደውሎለታል። ኢቭን ምን አለ? እሷ እንደሷ አነጋገር እንግዲህ መጀመሪያ ላይ የለችም ካለ በኋላ የሆነ ሰዓት በዛው ቁጥር ደውላ እንዳናገረች የመጨረሻውን ተናግራለች እሷ። ከዛ በኋላ ደግሞ እኛ ከጀመርነው በኋላ ሲደወልለት የመጀመሪያውን አነሳልኝ። ከዛ በኋላ ይሞታታል፣ አያነሳውም፣ ስልኩ አያነሳውም። ስለዚህ ሰውየው ታዲያ አሁን ደብቋት ነው ማለት ነው ስልክ ማያነሳው? ኤምባሲ ደውሎ የሰውየውን ቁጥር መስጠት ነው ለኤምባሲ። እንደዛ በቃ ያ ነው መደረግ ያለበት። በጉልበት እንደዚህ በኃይል በህግ ምናምን ካልሆነ በምን መልኩ እንዳስቀመጣት ራሱ አይታወቅም። ገባሽ? 14 ዓመት አሁን በእድሜም ቢሆን ከፍ ያለች ናት። ለስራ የምታስቀምጫት አይነት ሰው አይደለም አይደለ እንዴ? አላሁ አለም። የት ከተማ ነው ይታወቃል? ሪያድ የት ነው? አውደ ማምለት 11 ላይ ታለች። አሁን ዛሬ 14 ዓመት ወደ ሳውዲ አረቢያ ሄደች። 2011 ማለት በፈረንጅ ነው በኢትዮጵያ? በኢትዮጵያ ነው። የዛሬ 2018 ነው ኢትዮጵያ። የዛሬ 7 ዓመት 2011 ላይ ደማም ታይታለች ተብሎ ያቺ የዛሬ 7 ዓመት 2011 በኢትዮጵያ አቆጣጠር ደማም ላይ እውነቱን ውሸት በምናቦክሽ ደማም ላይ ታይታለች የተባለው ፎቶ አለ? ያነሳት ወይ ቪዲዮ የቀረጻት ሰው አለ? ቆሻሻ ስትጥል ውጭ ላይ ስትወጣ አይታ በፌስቡክ ተለቃ 2011 በፌስቡክ ያየቻት ልጅ ቆሻሻ ስትጥል አይታ ድጋሜ በሁለተኛው ቀን ሄደው ተሰብስበው 3 ሆነው ማለት ነው
ሳይወድ ድጋሚ ሄደው ሲጠብቁ በር ላይ ሰውየው በፖሊስ አስይዞ ወደ ኢትዮጵያም ወደ እስር ቤትም አድርጎ ነው እንትን ያላቸው። ፖሊስ ነው ያለችበት ሰውዬ። አው ግን እኮ ማስረጃ አላቸው እነዚህ ሰዎች ዋስተው ይሁን እውነት ይሁን እውነት ነው ሀቡዬ፣ እውነት ነው፣ ውሸት አይደለም፣ እውነት ነው። ልጅ ያሉት እኔ ዝም ብዬ እውነት ነው ብዬ አላምንም። ማሬ ፎቶ አንስተዋታል። ቆሻሻ ስትጠጥ አላነሷትም። ስልኳ ተበላሽቷል። ያለችበት ሎኬሽን የቤት ሁሉ የሰፈሩ ነበረ። ግን ስለዚህ በቃ ዝም ብለን እንመን ነው። ዝም ብለን እንመን። እነሱ ሰዎች ያሉትን ዝም ብለን እንመን። አይተናታል። ዝም ብሎ ማመንና ጽፏለሁ እስከ ማስረጃ የለም። ስለዚህ ሳውዲ ውስጥ የምትገኙ ኢትዮጵያውያን እባካችሁ ይህችን እናት ያያችሁ ካላችሁ ዋትሳፕ አለው። ዋትሳፕ ቀጥታ ሲሰራ personal. Ella, if you want to go now, please. አሁን አንቺ እስከምን ሪከርድ የምታደርጉ ልጆች ፕሊዝ ፖስት አድርጉላት። እኔንም ይሽላል እዚህ በፎቶ ላይ የምትመለከቷት እናት ስሟ ራህመት እንድሪስ መኮንን ትባላለች። የዛሬ 14 ዓመት ወደ ሳውዲ አረቢያ ሄደች። እናም ከዛ በኋላ ድምጿን የዛሬ 7 ዓመት በኢትዮጵያ 2011 ላይ ቆሻሻ ስትጥል አይተናታል። ደማም ላይ ያሉ ኢትዮጵያውያኖች ነበሩ እና እባካችሁ በሳውዲ አረቢያ የምትኖሩ ኢትዮጵያውያን እችን እናት ራህመት እንድሪስ ካያችሁ ቦታ ላይ በዚህ ስልክ ቁጥር ለልጇ ፎዚያ እንድታሳውቁ በትህትና እንጠይቃለን። ስልክ ቁጥር 0567011635 ነው። የሳውዲ አረቢያ ቁጥር ነው። +966 ቁጥር ጨምሩበት እና ዋትሳፕም ሆነ ቀጥታ ይሰራል። ይህንን ስክሪን ሪከርድ ፖስቱልሽና እሺ ከፈለገች ቪዲዮ ከደረሳት ከፈለገች ያያቸው ላንቺ እኛ የሚጠበቀው መጣር ነው። ይለቃል እያለች ነው ሜንሽን አድርጎ ስታደርጊ ሀት ስቶሪ እንዳደረግሽ ሀቡዬ ስራ እየገባው ነው። አዲስ ነገር እንትን ካልሽ በዋትሳፕ ጠይቂኝ። እሺ ሙኒትዬ፣ እሺ ሀቢብቲ ሽክራን እና ፈጣሪ ካለ ኢንሻአላህ ትገኛለች። በዛ እንግዲህ ሄዳ ነው ኢትዮጵያ ቫኬሽን ሄዳ ነው። ሰሙዬ ቫኬሽን ላይ ናት ከቤተሰብ ጋር። ቫኬሽን ስትመለስ በደንብ አክቲቭ ትሆናለች። ሀቡዬ ስልኩን ትሞክሪው እናቴ የምትደውልበትን አሁን ቅርብ ሰዓት እንኳ አለች ብሏል ሰውየው። እሺ ልሞክረው። ሁለት ነው ሁለት አንድ። እሺ እስቲ መስዬ ላኪልኝ ውስጥ ላክልኝ ፎዚ ፎሎ አድርጊኝና ልመልስልሽና ላክልኝ ውስጥ እሺ ቡኒ ነኝ ግቡ። ገና ኢንሻአላህ በቀደሙ ሱዳኒው እንደተገኘ ነገርኳቸው አይደለ? ሱዳኒው ምትሐት እንደደወለና ከልጁ እናት ከራህመት ጋር እንደተገናኘ ነግሬያቸዋለሁ። እና ደግሞ የጅማው ልጅ እንደውም ሙባረክን ዶሮኛ ቪዲዮ
ሰራልናለሁ ማሪ ጠብቂ ያለ እሱ ተጨርስና ከዛ አንቺ በተረሽ እና የጅማው ልጅ በጣም የሚዋደዱት ወይኔ ባትለያዩ አሪፍ ነበር ፍቃችሁ ደስ ይል ነበር ያልኳት እሱም ተገኘ 14 አመት በኋላ የ14 አመት ልጁ አባቴን አይ ቪዲዮውን ለምን እናሳያችሁ እንግዲህ እና ሲገናኙ እናያለን እዚህ መጣቃለሁ እሺ እነዚህ ወጣችሁ ይሄን ቪዲዮ ሼር ዲዩት ሪፖስት በማድረግ እቺ ምስኪን ልጅ አባቷ እንድታገኝ እናግዛት ተፈላጊ አባት ኑረዲን ቃሲም ይባላል ፈላጊ ልጅ ሂንዲያ ኑረዲን ቃሲም ትባላለች እቺ ፈላጊ አድጋ ያውት እቺናስ ልጅ ማን ሙስጠፋ ትባላለች አስባችሁታል ፎቶ ሳይኖር በታሪክ ብቻ ተገኘ ሳይለም ጓደኛው አይቶ ነው የደወለላት እናትየው ቪዲዮን አይቶ ጓደኛው እንዴ ጓደኛዬ እኮ ነው ብሎ አገናኛቸው ወንድም እና በጣም ደስ አለኝ ሰው አባትና ልጅ ሲገናኙ አንተ እንድታሳየን አደራ ብያታለሁ እሺ ላቃተታለች እቺ ሲገናኙ ያሳያችኋለሁ ሰዎች መሰግናለሁ ፎዚ ማልሽልኛ አይጠየቅኩሽን የትኛው ቁጥር ነው አልኩሽ ሁለቱንም ሞክረው መስሎኝ ሁለቱም የአንድ ሰው ሁለቱም ያንሰው ሁለቱም ሞክረው እሺ ሱዳኑ ያሳድጋሉ አዎ ማለት ደግሞ ቁጭ ራሱ ነው የሚያስቀምጡት ራሱ ሱዳኑ አዎ ወንድምየው ነበር ቤቢ ያለ ምቀኛ ይሆንባት ቁጥሩን ለመስጠት በቪዲዮ ተገኘ እንዲህ ለሚገኘው ነገር አልሰጥም ቁጥሩን ብሎ እንዳይገናኝ ቀረባት ባል እንዳይገናኝ ፈጣሪ ስለፈቀደ ማንም ፈጣሪ ፈቀደው ነገር ማስቆም እንደማይችል ማሳየት ምነው አይንሽን ባዘለህ ዛሬ ሁሉም ነው የሚለኝ ምን ጉድ ነው ባይለውም አይኔ ጋይስ አይኔም ባይለው ይመስላል ልክልሽ አልሀብዬ ተኝተሽ ተነሳሽው ለዛ ነው ብዙ ነው ደግሞ ሰሞኑን ቡና ደግሞ አልጠጣሽም ለዛ ነው አና አንድ ሲኒ ቡና ፕሊዝ አንድ ሲኒ ቡና ፕሊዝ አው ግን አይስዌር እኔ ግን ምንም ባያልያዘም ግን በቃ እንቅልፍ ነው ስለዚህ እሺ ለመከርበት ነው ማን ነበር ምለው ረህመት እንድሪስ መኮንን ነው ፈጣሪ ነጥቶ ታነሳልን ማለት ነው ኦኬ Yeah, she's giving me. No. Like tomorrow, for instance, I will go 1 o'clock. አቡዬ የጎጃም ልጅ ከሆነች ደማም አለች 14 አመቷ ማንንም ቤት ብሎ የሚቀጥለው ማንበብ አልቻለም ማንንም ቤት ብሎ ምንድነው የሚለው ጋይስ የጨርስ የሚችል ጨርስ ለኔ ነጣጣም ነው የሚታየው ቤተሰብ ልትነው እስኪያስገባ ምንድን ማስገባት በአንድ ሰው ማስገባት አንድ ሰው ካለ የሚጻፈው ያንን ሰው ደግሞ ስፔስ ያርጉ እስቲ አቁሙት ሙሉውን ማንበብ እንድችል
ቤተሰብ አግኝታ አታውቅም። እና ማን ነው እንዳለች የሚያውቀው ታዲያ? ካወቃችሁ ስልክ ቁጥር አስቀምጫለሁ፣ ደውላችሁ ንገሯት። ትክክለኛ ኢንፎርሜሽን ከሆነ ስጧት። ኦንሊ ፋቲማ የጎጃም ልጅ ናት እናትሽ? ወሎ ናት። የጎጃም አይደለችም፣ የወሎ ናት። ተሳስተዋል። የጎጃም ልጅ ከሆነች ነው እያሉ ያሉት። የወሎ ናት፣ የጎጃም አይደለችም። ተሳስታችሁ ተመሳስሎባችሁ ነው። ያው ሳሪ ራሱ ያክስቷ ልጅ እሷ አይደለችም እያሉት ነው። እኛ ደቡብ ወሎ ነን፣ ሁላችሁ ጎጃም አይደለችም እናቶች፣ እኛ ደቡብ ወሎ ነን ብላ እየጻፈች ነው ያክስቷ ልጅ። እዚህ ጋር እየደወልኩ ነበር እኮ ኮሜንታችሁ ናቸው አቆምኩት። ቁጥሩን ትክክል አይደለሽም ውዴ። የማይሰራ ቁጥር ነው የሰጠሽ። እሺ ሁለተኛውን ልሞክር። አንደኛው ቁጥር አይሰራም። ሁለተኛው እኔ የምለው አንቺም ሳውዲ ነው ያለሽው ውዴ? አብዬንም ሳውዲ ነው። እና ሳውዲ ውስጥ ሆነሽ ታዲያ አንቺ ራስሽ በደንብ አታፈላልጊም? ከሁሉም ኢትዮጵያኖች እስካሁን ድረስ በ14 ዓመት ውስጥ ሳውዲ ስንት ዓመት ሆነሽ? አንድ ዓመት ከ5 ወር ይሆናል። ዓመት ከ5 ወር ምን ያህል ሰው ጠየቅሽ? ቪዲዮ ሰርተሽ? አዎ ቪዲዮ አሰርቻለሁ፣ እኔም ሰርቻለሁ። ኤምባሲ ሰው ልኬያለሁ። ራስሽ ለማትሄጂ ኤምባሲ ባካል አልሄድኩም፣ ይዙሻል ምናምን እያሉ ያስፈራራሉ። አሁን ግን በሄድም እኮ እንትን አይደለም። እናትሽን ለማግኘት ደግሞ ኤምባሲ የሚይዘው ማን ነው? ይኸውልሽ የሀበሻ ወሬ አትስሚሽ። ኤምባሲ የመያዝ መብት የለውም። እሺ ኤምባሲ አንድን ኢትዮጵያዊ ቃማለክ የለክም ብሎ የመጠየቅ መብት የለውም። የሳውዲ ፖሊስ ነው መብት ያለው። እሺ ኤምባሲ ማሬ፣ ኤምባሲ ስትሄጂ አንቺ ለምትፈልጊው ጉዳይ ሊያስተናግድሽ እንጂ አንቺ ሊይዝሽ አይደለም። ኤምባሲ ሀገርሽ ነው፣ አሳልፎ አይሰጥሽም። እሄዳለሁ። እሺ ኤምባሲ ይዛሉ የሚሉት ወረኞቹ ሸታሞች ናቸው። እሺ እሺ ሁለተኛው ተዘግቷል። ዝግ ነው ስልኩ። ዘግቶታል ብሎ ያረግሽ የመሰልሽ አየሽ። ቁጥር ቀይሮ ነው ዘግቶት ነው ቁጥሩ። ከኤምባሲ እኮ ሲደወልለት ኤምባሲ የላኩት ሰው ሄዶ ለፖሊስ ነው እንጂ ለእናንተ አልሰጥም፣ ከፈለክ ነው ውሰዳት ብሎ ፈርቶ ነው ልጁ ሄድ ብዬው ትሄዳለች። ስለዚህ ኤምባሲ በአካል መሄድ አለብሽ። ኤምባሲ በአካል ሄደሽ ስታመለክች ኤምባሲ ፖሊስ ይልካል። ባሽ ስሟ እዚህ ሀገር ከሌለ በህገ ወጡና ፖሊስ መሄድ ይችላል። ሀቡ ፖሊስ ሰው ናት ታግታለች ማለት ይቻላል። ያለ ፍላጎቷ በፍላጎቷ ከሆነ ፖሊስ ሲሄድ በፍላጎት ሄዶ እዚህ ቤት ያለው ካለች ምንም ማድረግ አይቻልም። ግን መሄድ ይችላል። እኔ ተመችቶኛል። አዎ እኔ ተመችቶኛል። እዚህ ቤት እንደ ሚስትም ሆነ እንደ ሰራተኛ እየኖረች ከሆነ ያለችው እዛ ቤትና ፖሊስ ሄዶ ተመችቶኛል አማ ካለች ፖሊስ አያገባም፣ አስገድዶ ያስወጣል። እሺ ሄዳለሁ፣ ነገ ሄዳለሁ። ስለዚህ ኤምባሲ ሄደሽ ኤምባሲ ታመለክችና ኤምባሲ ለኤምባሲ አንቺ እናቴ ያለ ፍላጎቷ ነው እዛ ቤት ያለሽ። እዚህ ኤምባሲ ፖሊስ ነው። ኤምባሲ ራሱ የሚሄድ መብት የለውም፣ ግዴታ ፖሊስ ነው። ኤምባሲና ፖሊስ አንድ ላይ ማለት ነው። ከዚያ ይሄዳሉ። እንትን ካሉ እሷ ፈቃደኛ ነኝ እኔ ደስተኛ ነኝ እዚህ ቤት አልወጣም አልፈልግም ካለች ምንም መደረግ አይችልም። ከዚህ በፊት አንድ ልጅም እንደዚህ ያለ ደሞዝ ለአመታት እያሰሯት እንደውም አይነት ተብሎ ኤምባሲ ፖሊስ ይዞ ሄዶላት አልፈልግም ብላ ተተካለችው። እስካሁን እዛው ያለች እሱ አልፈልግም ብላ እሱ አልወጣም ብላ ደስተኛ ነኝ አልሄድም
ቤቴ ነው፣ ቤተሰቦቼ ናቸው። በነፃ ያለ ደሞዝ ለአስራ ምናምን ዓመት እያሰራች ሰዎች ያስኮተኩታል እርሻ ሁሉ በጤናዋ ነው ግን አሁን እንደዚህ አልሄድም ካለች ፖሊስ እኮ ጎትቶ ያስወጣል። ፖሊስ እኮ ማስገደድ መብት የለውም። ስለዚህ አሁን እናትሽ ፈልገው አይደለም እንደተረጋገጠ ፖሊስ ሲሄድ ብቻ ነው። ያለ ፖሊስ ደግሞ ምንም ሰው ሄዶ የሰውን ቤት በር ማንኳኳት መብት የለውም። ስለዚህ አንቺ ኤምባሲ ሂጂና ነገር ኤምባሲ አመልክቺና እንትን በይ። በስልኩ አድራሻው ይገኛል። በስልኩ ስልክ ኤምባሲ ለፖሊስ ያመለክትልሻል። ከዛ ፖሊስ ይሄዳል። ኤምባሲ ምናምን ከቤተሰብ ከውጭ ጉዳይ ወረቀት አጽፍልሽ ይችላል። እሺ ሊሉሽ ይችላል። አጽፈሽ ከኢትዮጵያ ቤተሰቦች ሄደው ወይ አባትሽ ሌላ ሰው ካለ ወደ ውጭ ጉዳይ ደብዳቤ ጽፎ ለኤምባሲ ከኤምባሲ ውጭ ጉዳይ ደብዳቤ ይምጣልን ብሎ ሊያዝሽ ይችላል። ብቻ ይሄ ያለው እኛ አፋልጉኝ ቪዲዮን ሰርተንልሻል። ኦልሬዲ አድርገንልሻል። ሁለተኛው ደግሞ ከሚዲያ አፋልጉኝ ውጪ ደግሞ ሊረዳን የሚችለው ትልቁ ኤምባሲ ነው። ስለዚህ አንቺ ነገር ባለሽ ኤምባሲ ሻቡዬ ነው ዳላይስ ያልሽን ደግሞ ንገሪኝ። በሰጠሽኝ ቁጥር ዋትስአፕ ላይ ኮንታክት አደርግሻለሁ። እሺ በጣም ይወዳሽ። አሚናችን በሰላም መሲ በጣም እናመሰግናለን።